Jesus is Lord. ዘጸአት 16 ላይ ያለ ቃል ቶሎ ላንብብና እሱም ብቻ ተናግሬ እጸልያለሁ። ደግሞ ቀኔ ነው በሉ እስቲ። ይሄ ቀን የኔ ቀን ነው በሉ። ይሄ ቀን የኔ ቀን ነው በሉ። ይሄ ቀን የኔ ቀን ነው። ይሄ ቀን የኔ ቀን ነው። ኢየሱስ ጌታ ነው። ዘፍጥረት 16 እንደዚህ ብሎ ጀምሮ ቁጥር 1 ጀምሮ መላ እስራኤል ማህበር ከግብጽ በወጡ በሁለተኛ ወር በ18ኛው ቀን ከኤሌም ተነስተው በኤሌምና በሴና መካከል ወደምትገኘው ወደ ሴን ምድረ በዳ መጡ ይላል። በምድረ በዳው መላው ማህበር በሙሴና በአሮን ላይ አጉረመረሙ ይላል። ይሄኛው ሁለተኛው ወር 18ኛው ቀን ነው። የመጀመሪያው ዙር ስለሆነ ይሄ የመጀመሪያው ጊዜ ስለሆነ ብዙ አይነት ክስተቶች ስለተደረጉ ምንም አልታወቃቸውም። ልክ አንዳንድ ተአምራቶች ይለመዳሉ። 10 ትላልቅ ተአምር እግዚአብሔር አሳይቶን ያስወጣቸው በጣም ትላልቅ ተአምራቶች። እንደውም 10ኛው የስንት በኩር ሲመጣ ይሄ የወጣው ሰው እኮ በኩሩን ይዞ ነው የወጣው። ጥለዋቸው የወጡ ሰዎች በኩራቸው ተገሎባቸው፣ ይሄኛው ግን በኩሩን ይዞ ይወጣል። ይሄ ራሱ እኮ በቂ እኮ ነው። በኩርን ይዘ መውጣት፣ የነገርን በኩር ይዘ መውጣት ትልቅ ነገር ነው። ይሄ እኮ የሚረሳ አይደለም። ግን ሰው በባህሪ ቶሎ ይረሳል። የትናንትናን የእግዚአብሔር ውለታ የእግዚአብሔርን ማዳን ይረሳል። ሁሌ እንደምናገረው መዝሙር 103 ላይ ያለው ዳዊት የተናገረው ምንድን ነው? ውለታውን ምን አትበይ፣ አትርሺ። ዶንት ፎርጌት፣ አትርሺ፣ ውለታን አትርሳ። ሰው በባህሪው ቶሎ ይረሳል። ለአሁን ጥያቄ ብቻ ስለሆነ የሚኖረው ሰው አሁንን መመለስ አሁንን ማሳካት ስለሆነ የሚፈልገው ትናንትና የተደረገለትን ቶሎ ሰው ይረሳል። የትናንትና ስኬቱን እግዚአብሔር ትናንት ያደረገለትን የበዛለትን እግዚአብሔር የገለጠውን ምሕረት ያደረገውን ማዳን ይረሳል ሰው። ለዚህ ነው ውለታውን ምን አትበይ፣ ውለታውን ምን አትበይ፣ አትርሺ። ለዚህ እነሱ ረስተዋል፣ የእግዚአብሔር ማዳን ረስተዋል፣ የእግዚአብሔርን አደራረግ ረስተዋል። ከዚህ ድረስ አጉረመረሙ ይላል። እስራኤላውያን እነርሱ እንዲህ አሏቸው፣ በስጋ መቀቂያው ምንቸት ዙሪያ ተቀምጠን የፈለገውን ያህል ምግብ መመገብ በምንችልበት በግብፅ ሳለን። ይኸውልህ በግብፅ ምንም ያህል ምግብ ብትበላ ከበላኸው ምግብ በላይ የሆነ አቅም አውጥተህ ነው ለፍተህ በባርነት ነው። እና ግን እነሱ በቃ የሆነ ምንቸት ከበው መብላት አማራቸው። እየፈላ የሚበላለት ምነው በእግዚአብሔር ያህዌ እጅ ላይ ሞተን ባረፍ ነው ኖሮ። እናንተ ግን ይህ ሁሉ ጉባኤ በራብ እንዲያልቅ ወደዚህ ምድረ በዳ አመጣችኋቸዋለሁ። ምክንያቱም አሁን የደረሱበት ሴን የሚባለው ምድረ በዳ ምንም ነገር የለም እና ሲያስቡ ግብፅ ላይ ባሪያ ይሁኑ እንጂ ሁሉ ነገር እዛ አለ። ፍሬው አለ፣ ምግቡ አለ፣ ስጋው አለ፣ የሚበሉት ነገር በሙሉ አለ። አሁን ምድረ በዳ ላይ ሲደርሱ 2 ወር የያዙት ነገር በሙሉ እያለቀ እንደሆነ ገብቷቸዋል። እና በቃ ማግረሩን ጀመሩ። እንደዚህ ምድረ በዳ ላይ ልገለን ነው እንዴ? እንዴት ልንሆን ነው ብለው ማግረምረም ጀመሩ። ለዚህ የማግረሩን ድምፅ እግዚአብሔር መልስ ይዞ መጣ። ከዚያም እግዚአብሔር ያህዌ ሙሴን አለው ከሰማይ እንጀራ ዘንብላቸዋል። በጣም የሚገርም እኮ የሚገርም ምድረ በዳ ነው አለ። ምድረ በዳ ስለሆነ ዝም አልልም። እኔ በእግዚአብሔር ነገር የሚገርመኝ ይኸውላችሁ፣ በዙሪያችሁ ያለው ነገር መልስ አልሰጥ ስላለ እግዚአብሔር መልስ የለው ማለት አይደለም። በዙሪያችሁ ያለ ነገር መልስ አልሰጠ ማለት መለኮት መልስ የለው ማለት አይደለም። ይሄን ነገር ሁሌ በውስጣችሁ አስቀምጡ። መንገድ ሲጠፋባችሁ መልስ የሚባል ነገር ሁሉ መልስ በማይሆንበት ሰዓት በቀኝም በግራም ስታይ ሁሉ ነገር ጭልም ሲል ብርሃን ከሰማይ አለ፣ መልስ ከሰማይ አለ። ጠላት ሁሌ የሚያደርገው ምንድን ነው? ወደ ሰማይ እንዳንመለከት፣ ዙፋኑን እንዳናይ፣ በእግዚአብሔር እንዳንተማመን ነው የሚያደርገን። ማንም እግዚአብሔርን አይቶ ትናንትና በነበረበት አይቀጥለም። የትኛውም ነገር በእግዚአብሔር ሚዛን ቀላል፣ ለሰው የማይቻል አያችሁ። ሁሌ ጠላት አይቻልም የሚለውን ቮካብለሪ እኛው እንድንጠቀመው። ለእኔ ያልተቻለም ማለት እኮ ለአንተ ያልተቻለ ማለት አይደለም። በሰው ዓለም እንኳን እኔ የማልችለው እናንተ የምችሉት ብዙ ነገር እኮ እናንተ የማችሉት እኔ የምችለው ነገር እኮ አለ። በሰው ዓለም እንኳን አቅም እንኳን ይለያያል እኮ። አቅም የእውቀት ልዩነት አለ፣ የስልጣን ልዩነት አለ፣ የገንዘብ ልዩነት አለ። ኢቭን የስጋ በስጋ ጥንካሬ ላይ ያለ እንኳን የአቅም ልዩነት ይለያያል። እኔ አንድ ነገር ገፍቼ አላንከባለልኩም ማለት ሰው ሁሉ አያንከባለልም ማለት እኮ አይደለም። እኔ ስጋፋው ያቃተኝን አንድ ሰው መጥቶ እኮ በቀላሉ ብድግ አድርጎ ሊያነሳው ይችላል።
የሰማችሁ ነው። ነገርን ከራሳችሁ ዓለም ጋር ብቻ ታያይዙ። ለዚህ ነው እግዚአብሔር እኮ መድረክ ላይ ሆኖ የሚያወራችሁ። ከዚህ የሚናገራችሁ በእናንተ ዓለም ውስጥ ባለ ነገር ብቻ ህይወታችሁን እንዳትለኩ፣ ህይወታችሁን እንዳትገድቡ። ሁሌ ሰው ዙፋኑን ካየ ከዙፋኑ ብርሃን አለ። ለዚህ ነው እኮ በብሉይ ኪዳን ሲባርኩ እግዚአብሔር ፊቱን ያብራል። አይ የምድር ገጽ ፊቷ ቢጨልም የሰማይ ገጽ ግን ሁሌ ያበራል። እኔም ልባርካችሁ፣ የእግዚአብሔር ፊት ይብራላችሁ፣ የመለኮት ፊት ይብራላችሁ። አይ የሰው ፊቱን አኮረፈብኝ፣ የሰው ፊት ጨለመብኝ፣ የሰው ፊት ጠቆረብኝ። እንኳን የሰው ፊት አይደለም ይሄ የሚታየው ሰማይ ላይ ምን አይጨልምም። ከዚህ ሰማይ በላይ ሌላ ሰማይ አለ። ከዚህ ዓለም በላይ ሌላ ዓለም አለ። ከዚህ ነገር በላይ ሌላ ክብር አለ። ለምን የሚታየው ሰማይ እንኳን አይጨልምም? እንደ ምድር እምቢ አለች ተብሎ ይለቀሳል። እንደ ምድር እምቢ ብትል ምድርን የፈጠረ ጌታ እሺ ይላል። አየ ሁሌ ነገራችንን ከሚታየው ባለፈ አሻግረን መመልከት መቻል አለብን። እግዚአብሔር በዙፋኑ ላይ አለ። እዚህ ያግረመረሙ ሳለ እግዚአብሔር እንደዚህ አለ። አይታችሁ የማታውቁት ዝናብ አለ። እስራኤል እስከዛ ቀን ድረስ ውሃ ሲዘንብ እንጂ እንጀራ ሲዘንብ አይተዋወቅም። እግዚአብሔር መጣ ነገር አለ። ለምታግረምርሙት ማግረምረም አለ ከየትኛው መቅጠጫ ምንም ማድረግ ስለማልችል አለ። አንድ ነገር ግን እችላለሁ። ምድረ በዳውን ውሃ ቢያፈልቅለት ተተክሎ እስኪበቅል ጊዜ ይፈጃል። ስለዚህ እግዚአብሔር የመጨረሻውን ፕሮዳክት አመጣዋለሁ። እንጀራ ዘንባል። እንጀራ ምን እላለሁ? አዘንባል። ታንክ ዩ ሎርድ አሜን። ይሄ ራሱን አንድ ሰው መገለጥ ሆኖልታል። ሊትራሊ ለአንዳንድ ሰው በኢየሱስ ብርሃን ሆኗል። ጌታ ለአንዳንድ ሰው ብርሃን ሆኗል። ለአንዳንድ ሰው ብርሃን ሆኗል። ለአንዳንድ ሰው መለኮታዊ ብርሃን ሆኗል። አንዳንድ ሰው እንደሚለው በሰማይ እንደዚህ ነገር አለ እንዴ ይላል። አይባልም በለው አጠገብ ላለ ሰው። አሁን ለምሳሌ ገንዘብ ሰማይ አለ ወይ? ገንዘብ ባንክ ቤት ነው ያለው። እግዚአብሔር አዘንባለሁ ግን ካለ ያዘንባል። አትመራመር፣ በፍልስፍና አታምጠው። እንጀራ ሰማይ ምን ያደርጋል? ሰማያዊ አካላት የራሳቸው የህይወት ስርዓት አላቸው። እግዚአብሔር ግን ለህዝቡ ሲል ሰማይ ቤት እንጀራ ክፍል ይከፍታል። ታውቃላችሁ 40 ዓመት ለእስራኤላውያን ሲባል ከዛ በፊት ያልነበረ አዲስ ዲፓርትመንት በሰማይ እንደተከፈተ 40 ዓመት በሰማይ አዲስ ዲፓርትመንት። እንደው ከልብ ጩህ እንጂ ከልብ እመነው እንጂ ከልብ ተነሳ እንጂ ለአንተ ሲባል አንድ ዲፓርትመንት በሰማይ ይከፈታል። መዝሙር 78 ምንድነው የሚለው? ቁጥር 23 ላይ እሱ ግን ከላይ ደመናትን አዘዘ፣ የሰማይ ደጆችን ከፈተ፣ ይበሉም ዘንድ መና አዘነበላቸው፣ የሰማይን መብል ሰጣቸው። ሰዎችም የመላእክትን እንጀራ በሉ፣ ጠግበውም እስከሚተርፋቸው ድረስ ምግብ ላከላቸው። በሌላ ቋንቋ ትራንስፖርቴሽን ተጀመረ ከምድር ወደ ሰማይ። በየጧት በየቀኑ እንጀራ ማስተላለፍ። አንዳንድ ሰው መላእክቶች የሚገለጡት ሰማያዊ እንትን ሊያመጣን ይላል ቃል። እግዚአብሔር እንጀራ ካዘዘ መልአኩ እንጀራ ይዞ ይመጣል። ኤልያስ መረረኝ ብሎ ምድረ በዳ ላይ ሲተኛ መልአኩ ይዞለት የመጣው ትኩስ እንጀራ ነው። ከየት አበሰለው? ከየትም ያብስለው። ሰርቆ አይደለም ግን አብስሎ ነው። እኛ ሰርቀን አናምንም፣ አምነን ግን እንቀበላለን። ገንዘብ አትመራመር። ከመከራ የምትወጣበትን መንገድ እግዚአብሔር ዛሬ ከዚህ መድረክ እያወራ ነው። እግዚአብሔር ከመከራ ሊያሳርፍ በመልእክተኛው በኩል መልእክትን እያመጣ ነው። ላገረመረሙት ማግረምረም እግዚአብሔር የሰጠው መልስ እኔ እንጀራ ከሰማይ አዘንባለሁ። እንዲህ አሁን ቁጭ ብለው ቢመራመሩ ከዚህ በፊት በነበረው መጽሐፍ መሰረት ፍልስፍና ውስጥ ቢገቡ እንዴ ከዚህ በፊት በነበረው መጽሐፍ ላይ በተጻፈው ቶራ ላይ ቢሉ ወይም ደግሞ በሰማነው የአባቶች ቃል በሰማነው የአባቶች ነገር ላይ በየትኛው ቦታ አዝንበሃል? እስራኤል እኮ የሚሰማው በነብዩ ሙሴ በኩል ነው። ሙሴን አቆመው እኮ የሚጠይቁት እነዚህ ነው። አንተ ምን ነው ሙሴ ያበዛኸው? ከመቼ ደግሞ እንጀራ እግዚአብሔር ከሰማይ የሚያዘንበው? ኧረ እኔም ሰምቼ ነው። ሙሴ የሚለው አንድ ነገር ሰምቼ ነው። የት አውቃለሁ እኔ? የት ያውቃል እሱ? አይቶ እኮ አያውቅም እኮ እንጀራ ሲዘንብ። ከነሱ እኮ ሁሉ ሊለማመድ ነው። ቀድሞ ግን ከነሱ የተሻለበትን ነገር ያገኘው ድምፅ ነው። በቃ የሰማው አንድ ነገር ነው። አዘንባለሁ ብሏል ጌታ። አዘንባለሁ ብሏል ጌታ። ኦፍ ኮርስ በዘመኑ ቢሆን ቲክቶክ እና ፌስቡክ ዩቲዩብ አራግበውታል። ሙሴ እንጀራ ያዘንባል አለ። አሁን እግዚአብሔር እንጀራ ያዘንባልን? ያዘንባል። አጠይቀኝ። እግዚአብሔር ያዘንባል ታዲያ ያዘንባል። ከሁሉ በላይ የመጣው የህይወት እንጀራ ኢየሱስ ይሁን እንጂ
ለጊዜ ጥያቄ በህይወት ላለበት ትልቅ ጥያቄ እግዚአብሔር ትልቅ መልስ አለ። ትልቅ ጥያቄ አለ የሚል ሰው ታለ ዛሬ ድምጽ ይዤ መጥቻለሁ። ትልቅ መልስ አለ። ትልቅ መልስ አለ። ትልቅ መልስ አለ። ከሰማይ እንጀራ ዘንብላቸዋል። እግዚአብሔር ላለውን የሚከራከረው ማን ነኝ? አዘንብላቸዋል ካለ በኋላ ህዝቡም በየቀኑ እየወጡ በእለት እለት የሚበቃቸውን ይሰብስቡ። በዚህም ትእዛዙ ይሄ ነው፣ ይጠብቁ። በስድስተኛው ቀን በሌሎች ዕለታት ከሚሰበስቡ እጥፍ ሰብስበው ያዘጋጁ። ምክንያቱም ሰባተኛው ቀን ለእረፍት ስለሆነ መድከም የለብህም ብሎ ስላሰበ እግዚአብሔር እንጀራ አይዘንብም። ስድስተኛው ቀን ላይ አለ እስከ ሰባተኛው ቀን ድረስ አዲስ ቀን መባቻ ድረስ የሆነውን ሰብስቡ። ይገርማል። ጌታ ይገርማል። ወርስ እስራኤልን ባዩ ጊዜ ምን እንደሆነ ባልማቃቸው እርስ በርሳቸው ይህ ምንድን ነው ተባባሉ። ሙሴም ትበሉ ዘንድ እግዚአብሔር ያዌ የሰጣችሁ እንጀራ ነው አላቸው። ታንክ ዩ ሎርድ። እግዚአብሔር ያዌ ያዘዘው ይህ ነው። እያንዳንዱ የሚያስፈልገውን ያህል ይሰብስብ። ከድንኳናችሁ ባለው ሰው ልክ በድንኳናችሁ ባለው ሰው ልክ ለእያንዳንዱ አንድ ጎመር ውሰዱ ብሎ እግዚአብሔር ያዌ ያዟል። እስራኤላውያን እንደተነገራቸው አደረጉ። አንዳንዶቹ አብዝተው አንዳንዶችም አሳንሰው ሰበሰቡ። የሰበሰቡትን በጎመር በሰፈሩ ጊዜ ብዙ የሰበሰበውም አላተረፈም፣ ጥቂት የሰበሰበውም አልጎደለበትም። እያንዳንዱ የሰበሰበውን የሚያስፈልግ ያህል ሆነ። ሙሴም ማንም ከዚህ ለነገ ምንም ማስተረፍ የለበትም አላቸው ይላል። ዛሬ እግዚአብሔር ስለ መና በላቸው አለ። መና ምንድን ነው የሚነግረኝ ካለ እግዚአብሔር እንጀራ ያዘንባል ነው የመጀመሪያው። እሺ ትልቁ ነገር እግዚአብሔር የሚለቀው መለኮታዊ አቅርቦት በቤት ሰው ቁጥር ልክ ነው። ሁለተኛስ በየቀኑ ነው። እግዚአብሔር አይሳሳትም። ዛሬ እስቲ ተራቡ ነገ ብሉ አይልም። እግዚአብሔር እንደዚህ ያለ ለየቀኑ የሚሆን አቅርቦት ለሕዝብ ያለኛል። መና ስታስብ ማሰብ ያለበት እግዚአብሔር ለየቀኑ አቅርቦት አለው። እግዚአብሔር በቤተ ውስጥ የሚኖረውን ሰው ያውቃል፣ በቁጥራቸው ያውቃል። እየሰማችሁ ነው? እግዚአብሔር በየቀኑ እየመጣ እንደሚደርስ እግዚአብሔር ለእያንዳንዱ የህይወታችን ጥያቄ መልስ እንዳለው ማሳያ መና ይባላል። መና በየቀኑ ለሚሆን የሰው ልጆች ጥያቄ መልስ ሰማይ እንዳለው እግዚአብሔር ለእያንዳንዱ ንቅናቄ መልስ እንዳለው እግዚአብሔር ስለ ልጆችሽ እንደሚጠነቀቅ እግዚአብሔር ስለ ልጆችሽ እንደሚያስብ እግዚአብሔር ስለ ህይወት እንደሚጠነቀቅ በአንተ ጉዳት እግዚአብሔር እንደማይደሰት በአንተ መባረክ እግዚአብሔር ደስ እንደሚለው ማሳያ መና ይባላል። ስለዚህ መና ምን ማለት ነው? ዛሬ የሰበሰብክ ለነገ አትጨነቅ ነው። እግዚአብሔር ለነገም በቂ ነው፣ ለተነገ በቂ ነው፣ ለሚቀጥለው ዓመትም በቂ ነው። ስለዚህ መና ምን ያሳያል? የዛሬን ለዛሬ ኑረው። አጠቅላላ የዛሬን በዛሬ በረከት ኑሮ በለው። የዛሬን በዛሬ በረከት ኑሮ በለው። አንዳንድ ሰው እኮ ዛሬን እየኖረ በነገ ጭንቀት ታሟል። ነገ ምን ሆናለሁ በሚል እግዚአብሔር ያለው ነገ ምንም አይሆንም። እግዚአብሔር ያለው ሰው ነገ ምንም አይሆንም። የእግዚአብሔር ዱካ የሚከተል ሰው ነገ ምንም አይሆንም። እግዚአብሔርን ተከተለ መጨረሻ ላይ ወደ እግዚአብሔር ነው የምትደርሰው። እንደ ሄኖክ እኮ ምስክራችን ነው። እግዚአብሔርን ተከተለና ይዞት ጠፋ ይላል። እግዚአብሔር ወሰደው ይላል እኮ። እግዚአብሔር መከተል ክብር እንጂ ውርደት የለውም። እግዚአብሔር ማመን ክብር እንጂ ውርደት የለውም። ልባችሁ ለተሸበረ እግዚአብሔር በእኔ በኩል ድምፅ ይዞ መጥቷል። ልባችሁ ለፈራ እግዚአብሔር ድምፅ ይዞ መጥቷል። አትፍሪ፣ እኔ ካንቺ ጋር ነኝ ይላል። አትፍራ፣ ለቤትህ እኔ ያለው ይላል። አትፍሪ፣ ለልጆችሽ እኔ ያለው ይላል። አትፍራ፣ ለነገህ እኔ ያለው ይላል። መና ምልክቱ ያ ነው። ለየቀኑ ለዚህ ነው ኢየሱስ ሲናገር የዕለት እንጀራችንን ስጠን። መና ማለት የዕለት እንጀራ እግዚአብሔር አያሳጣህም። አንድ ሰው ጮህ የዕለት እንጀራ እግዚአብሔር አያሳጣኝም ይበል። ድገሞ በመገለጥ በለው የዕለት እንጀራ እግዚአብሔር አያሳጣኝም ይበል። ከዚህ ድምፅ በኋላ በየቀኑ መግባት ያለበት ገቢ ከሱቅ አይከለከልም። በየቀኑ መግባት ያለበት ገንዘብ ከህይወት አይከለከልም። በየቀኑ መምጣት ያለበት በረከት ከአንቺ ህይወት አይከለከልም። ከዚህ ቀን ጀምሮ እኔ እንደ እግዚአብሔር መልእክተኛ ሆቻለሁ። በየቀኑ ለእናንተ የተገባው ነገር ይመጣ ዘንድ በህይወታችሁ ላይ መና እንዲሆን ተናገርኩኝ። መለኮታዊ አቅርቦት እንዲሆን ተናገርኩኝ። በዚህ ድምፅ ውስጥ መላእክቶች ይለቀቃሉ። አይገርምም? አንተ ብትሰንፍ መልአኩ አይሰንፍም። አይሰንፍም። በቃ ትናንትና በጣም ደክሜ ነው ያደርኩት ብስላልክ መልአኩ አይደክምም። ጠዋት ላይ በር ላይ መና አለ።
መና ምን ማለት ነው? የየቀኑ አቅርቦት ከሰማይ ይመጣል። መና ምን ማለት ነው? እግዚአብሔር በየቀኑ መልአክ ይልክልሃል። መና ምን ማለት ነው? እግዚአብሔር ስላንተ ይጠነቀቃል። መና ምን ማለት ነው? እግዚአብሔር ስላንተ ያስባል። መና ምን ማለት ነው? እግዚአብሔር ስላንቺ ይጠነቀቃል። መና ምን ማለት ነው? እግዚአብሔር ስለ ልጆችሽ ያስባል። በእያንዳንዱ የሰው ቁጥር ነው የሚልከው። በየቤቱ የሚኖረው ሰው በሙሉ እንዳይራብ አድርጎ ነው እግዚአብሔር የባረከው። እኔ በኢየሱስ ስም ነጻ ዛድቅ ሲጣል ዘሩ እህል ሲለምን ነው የሚለው። ዘርሽ እህል አይለምንም። ዘር በመከራ ውስጥ አያልፍም። የሚቀጥለው ዘመን በመለኮት እጅ ተያዘልህ። እስከ ዛሬ በግራ መጋባት የኖራችሁ ተቆጣጣሪ መናፍሶች ቅድም ተመቷል። እሱም በሚቆጣጠሩ በአይኑ ፊት እንደሚል በእግዚአብሔር አይን ፊት ነገር ተገልጧልና ጉድለትሽ ባለበት የእግዚአብሔር እጅ ተገለጠ። አይ እዛ ጋር ቀር እንዳትለኝ ቅድም ብያለሁ እኮ አይደል? በኤልዛቤል ዛቻ ኤልያስ ፈርቶ በሄደ ሰዓት ላይ ደክሞ ተኝቶ መልአክ ቀስቅሶ ነው ያበላው። አይተኙም እነሱ። እግዚአብሔር አይተኛም፣ አያንቀላፋም። እስራኤል የሚጠብቅ እግዚአብሔር ምን አይልም? አይተኛም፣ አያንቀላፋም። ዶዝ እንኳን አያረገም። ኢየሱስ ጌታ ነው። ኢየሱስ አያንቀላፋም። ያየው ጌታ ተገለጠ። ልባችሁ ለተሸበረ ለፈራችሁና ለደነገጣችሁ እኔ የመለኮት ድምፅ ይዤ መጥቻለሁ። በኢየሱስ ስም አቅርቦት ይመጣል። ይሄ ነገር እኮ ከኔ አይምሮና ከኔ ቁጥጥር ውጭ ነው። ካንቺ አይምሮና ካንተ አይምሮ እንጂ ከሱ አይምሮ አይደለም። እኔ መድረስ አቅቶኛል። ካንተ እጅ አጠረ እንጂ ከእግዚአብሔር እጅ አላጠረም። ኢየሱስ ጌታ ነው። እሺ እንጀራው በወረደበት ቤትና እንጀራው በተጋገረበት ቦታ ያለው ኪሎ ሜትር ትለካዋል? አትለካው። እማትለካው ጋር አትግባ። እምትለካውን ብቻ አውራ። እቤትህ ስንት ሰው አለ? ያንተ ስራ ቤት ላይ ያለ ሰው መቁጠር ነው። ከዛ ተስፋ አትራቡ ማለት ነው። የኔ ስራ አትራቡ ማለት ነው። እኔ እማለካውን ርዝመት አላስብም። መልአኩ በስንት ሰዓት ይደርሳል? ስንት ሰዓት ተነስቶ በእኔና በእንጀራዬ መካከል ርቀቱ ምን ያለው አትበል። በአንተና በቢዝነስ መካከል ያለው ርቀት አይደለም። በአንተና በአምላክ መካከል ያለው ርቀት ይቅረብ እንጂ ወደ ዙፋን ያለ ቅርበት ይቅረብ እንጂ በእንጀራና በአንተ መካከል ያለው ቅርበት ርቀትም የሚለካው አሜን አሜን በፍላጎት ልክ ነበር። መብላት ባስፈለገ ሰዓት እንጀራው መጥቷል። እስቲ ንገረኝ፣ እውነት በኪሎ ሜትር አስረዳኝ። በመናውና በወረደው መናና መልአኩ በጋገረው መና ወይ እንጀራ ባለበት ሶርስ መካከል ያለው ርቀት ታውቃለህ? እስራኤል ያንን እንዲያውቅም አልተጠራም። የእስራኤል እምነቱ የሚያስፈልግን ሰብስብ፣ አትስገብገብ፣ የሚበቃን ያህል ያዝ። ስግብግብነት የሌለበት ህይወት ማለት መና ይባላል። አትስገብገብ ነው። በቃ በቂ ካለ ስጥ ነው። ሁለት ካለ ሌላ ስጥ ነው። ዋናው ኢየሱስ ጌታ ነው። መና ማለት ስግብግብነት የሌለበት የምታካፍልበት፣ ያለኝ ይበቃኛል የምትልበት፣ የተራበ የምታስብበት፣ የወንድም ጠባቂ መሆንን የምታውቅበት፣ ሁለት እግዚአብሔር ሲሰጥ አንዱ ለወንድሜ ነው የምትልበት። ኢየሱስ ጌታ ነው። አረ ኢየሱስ ክርስቶስ ጌታ ነው። መና እንደዛ ነው። መና እግዚአብሔር በልኬ እሺ በሉ መና በሉ እስኪ በረከት በልኬ፣ ሀብት በልኬ፣ ገንዘብ በልኬ። ኢየሱስ ጌታ ነው። አያሳፍርሽም፣ አያሳፍርም። አታጣም፣ አትቸገርም፣ አታለቅስም፣ አትበደርም፣ መከራ ውስጥ አትገባም። መከራ የሚባል ዘመን አይኖርህም። ይሄ ድምፅ ዘመንን ዋቸ። ለአንቺ መና ሆኗል፣ ለአንተ መና ሆኗል። እግዚአብሔር የአቅርቦት አምላክ ነው ስንል እንደዛ ነው። ያህዌ ጃሃይራ ነው ስንል እንደዛ ነው። አንተና ጉዳዩ የምትገናኙበት ቦታ ላይ አቅርቦቱ ያለበት በኢየሱስ ስም አለ። ይሄን ቦታ ይሬ ብየዋለሁ አለ። ለምን? የሚያይ አምላክ አለ፣ አይቶ የሚያቀርብ ማለት ነው። ይሬ ብየዋለሁ፣ ያህዌ ይሬ ብየዋለሁ። ተራራው ጫፍ ላይ ሰው የለም፣ መልአኩና በጉግ ተገኝተዋል። ተራራው ጫፍ ላይ ሰው የለም፣ መልአኩና በጉግን ተገኝተዋል። ተራራው ጫፍ ላይ ያሉት አብርሃምና ልጁ አይደል? እስከ መሰዊያው ነው። ያህዌ ይሬ። ተራራው ጫፍ ላይ ግን አብርሃም ያልጠራው ያላስከተለው በግ ተገኝተዋል። ተገኝተዋል። መናው ተገኝተዋል። በአስፈላጊው ሰዓት መናው ተገኝተዋል። እግዚአብሔር አለ በእውነት መናውን ተናገር አለ። ተናገር። በየቀኑ አብሬያቸው ነኝ። በየቀኑ አላሳፍራቸው። በየቀኑ አቀርብላቸዋለሁ። የየቀኑ በረከት አይጎልም። ህዝቤ ግን አይስገብገብ ብሏል። እግዚአብሔር
የሆነ ነገር ተትረፍርፎ ከመጣ መትረፍረፍን ብንቀበልም ወንድምን ማሰብ ግን ክርስትና ነው። የሆነ ነገር ትርፍ ሲል ወንድሜ ትላለህ፣ እህቴ። ቤተ ክርስቲያን እንታያለ፣ አገልጋዮችን እንታያለ፣ በጠገብ ያለው ሰው ታያለ። እግዚአብሔር በእናንተ ህይወት ላይ ሰማያዊ መለቀቀን መለኮታዊ ክብርን አደረገ። እግዚአብሔር በነገር ሁሉ ያሳርፋቸዋል። ከእንባና ከጭንቀት መውጣት ሆነላችሁ። ይሄ ድምፅ የገባው ሰው፣ ይሄን ነገር የተረዳ ሰው በእውነት ወደማይቆም የመለኮት በረከት ውስጥ ገባ። ወደማይቋረጥ መለኮታዊ ወንዝ ውስጥ ተሻገረ። ወደሚገርም ፍሰት ውስጥ ገባ። በኢየሱስ ስም ገባ። እኔ ነኝ የሚል አሜን ይበል። አይቆምም፣ አይቋረጥም፣ አይቆራረጥም፣ አይቆራረጥም። ይሄ ድምፅ ላንቺ ነው እህቴ። በእውነት እግዚአብሔር አንተን ነው እያወራ ያለ። አንተን ነው እያወራ ያለ። አንተን ነው እያወራ ያለ። ከዚህ እነሱ ከገቡበት ከሲን ምድረ በዳ የሚበልጥ የለም። አንተ ያለህበት ምድረ በዳ ያልከው ነገር ከሲን ምድረ በዳ አይበልጥምና ነገሩ ምድረ በዳ ሲሆን እግዚአብሔር ይገለጣል። በቃ ከባድ የምትሉት ነገር ካለ ስሙኝ። ከባድ የሆነ በረከት ውስጥ ልትገቡ ነው። የኔ ነገር በሉ እስቲ በበረከት ድምፅ መልስ ያገኛል። የኔ ነገር በመለኮት ጉብኝት መልስ ያገኛል። እግዚአብሔር ከፊት ቀድሞ ወጣላችሁ። የእግዚአብሔር እጅ ተገለጠላችሁ። የልዑል ፊት በራላችሁ። ጊዜያዊና ወቅታዊ የሆነ ጉብኝት መጣላችሁ በኢየሱስ ስም አሜን።